በፊት ለኢትዮጵያ እናቴ ይነው ምኞቴ በዮቴ ከራሴ በፊት ለኢትዮጵያ እናቴ ረጅሙን ጉዞ ስንቱን አውቄ ተነግቻለሁ ስቄን አጥብቄ መብት ነፃነት እስኪሆናቻ ተነግቻለሁ ለድል ዘመቻ። የካራማራ ድል እንደ አድዋ ትልቁ የኢትዮጵያውያን የጋራ ድል የካቲት 26 ቀን 1970 የኢትዮጵያ ጦር ድንበር ጥሶ ወደ ኢትዮጵያ ሉዓላዊት ግዛት የገባውን የሶማሊያ ሰራዊት ከኢትዮጵያ ግዛት በማስወጣት ካራማራ ተራራ ላይ የኢትዮጵያን ሰንደቅ ዓላማ ማውለብለቡን ታሪክ ያዋሳል ያስታውሳል። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። የካራማራ ጦርነት ከአድዋ በኋላ በታሪክ ውስጥ ኢትዮጵያ በውጭ ወራሪ እንዳትደፈር ታላቅ ጀግንነት የታየበትና እጅግ ከፍተኛ መስዋዕትነት የተከፈለበት ውጊያ ነበር። ኢትዮጵያና ሶማሊያ ከሐምሌ 1969 እስከ መጋቢት 1970 ዓ.ም ባለው ጊዜ በግምት 60,000 በላይ የኢትዮጵያ ወታደሮች በተለያዩ የምስራቅ ጦር ግንባሮች ከሶማሊያ ጋር በተደረገ ጦርነት ተሰውተዋል። መስዋዕትነታቸው ከደርግ ውድቀት በኋላ በመንግስት ትኩረት ሳይሰጠው ቆይቷል። አሁንም የትኩረት ጉዳይ አጠያያቂ ነው። በ1950ዎቹ መጀመሪያና አጋማሽ ላይ በርካታ የአፍሪካ ሀገራት ከቀኝ ግዛት ነፃ የወጡ ሲሆን የጣሊያን ሶማሊላንድ እና የብሪቲሽ ሶማሊላንድም ነፃ ወጥተው የሶማሊያ ሪፐብሊክን መስርተዋል። ቀጥሎም በኢትዮጵያ፣ በኬንያ፣ በጅቡቲና ሪፐብሊክ በመሰረቱት ሁለት ሶማሊላንድ ስር የሚገኝ መሬት የታላቋ ሶማሌ ነው የሚል ህልም ይዘው ከኢትዮጵያ ሉዓላዊት መሬት ላይ አጠቃላይ ሐረርጌን፣ ባሌን፣ አርሲን፣ ሲዳማን ከፊል ሸዋን ለመጠቅለል የሚያስችል አዲስ ካርታ አዘጋጅተው ነበር። በዚህም በወቅቱ ነፃ ሀገር የነበረች ኢትዮጵያ ላይ የተለያዩ የሰርጎ ገብ ጥቃቶችን ይፈጽሙ የነበረ ሲሆን ለአብነት በ1953 በኢትዮጵያ የተከሰተው የታህሳስ ግርግር ተከትለው እንዲሁም በ1959 ከደፈጣ ጥቃት እስከ መጠነ ሰፊ የወረራ ሙከራ አድርገዋል። ሆኖም በጊዜው ቀጠናውን ይጠብቅ በነበረው ሌተናል ጀነራል አማን ሚካኤል የሚመራው 3ኛ ክፍለ ጦር ተመተው ተመልሰዋል። በኋላም በ1962 ወታደሩ ጀነራል መሐመድ ዚያድ ባሬ በመፈንቅለ መንግስት የሶማሊያን መንግስት በትረ ስልጣን በመጨበጥ የታላቋን ሶማሊያ ህልሙን በይፋ ገልጾ ወታደራዊ ዝግጅት ማድረግ ጀመረ። በወቅቱ ኢትዮጵያ የካቲት 1966 አብዮት ተከትሎ ቀዳማዊ ኃይለ ሥላሴ ከስልጣን አውርዶ ስልጣን የተቆጣጠረው ደርግ በሰሜን ነፍጥ አንስቶ የሚታገለው ሻዕቢያና ጀብሃ ኢዲዩ በጎንደር ህወሓት በትግራይ መንግስትን በመፋለም ላይ ነበሩ። እንዲሁም በመሃል ሀገርና ሌሎች አካባቢዎች ኢህአፓና ደርግ በነጭ ሽብርና በቀይ ሽብር ደም መፋሰስ ውስጥ የነበሩበት ወቅት ነበረ። በአጠቃላይ ዚያድ ባሬ ግዙፍ ወታደራዊ ዝግጅት ሲያደርግ ደርግ ግን ከንጉሱ የተቀበለውን 4 ክፍለ ጦሮች ብቻ ነበሩት። የጦርነቱ ውጥረት እያየለ ሲመጣ የተለያዩ የማሸማገል ጥረቶች በተለያዩ አካላት የተደረጉ ሲሆን በመጨረሻም የኩባው ፕሬዝዳንት ፊደል ካስትሮ ሊቀመንበር መንግስቱ ኃይለማርያም እና ፕሬዝዳንት ዚያድ ባሬን የደቡብ የመን ዋና ከተማ በሆነችው ኤደን ላይ አገናኟቸው። በኤደን የተደረገ ውይይት በዚያድ ባሬ ፈቃደኛ ለመሆን ያለ ውጤት ከተበተነ በኋላ ፕሬዝዳንት መንግስቱ ለመጪው ውጊያ መዘጋጀት እንዳለባቸው ተገነዘቡ። በዚህም ፕሬዝዳንት መንግስቱ ኃይለማርያም ሀገርህን፣ ህልውናህና አብዮትህን አድን፣ ተነስ፣ ታጠቅ፣ ዝመት፣ እናሸንፋለን ሲሉ መልእክታቸውን አስተላለፉ። ጥሪው የሰማው የአዲስ አበባ ህዝብ ድጋፉን ሚያዝያ 6 ቀን 1969 ዓ.ም በአብዮት አደባባይ ባደረገው ሰላማዊ ሰልፍ ገለጸላቸው። በክፍለ ሀገር ከተሞችም የድጋፍ ሰልፎች ተደረጉ። በቀበሌ ደረጃ የተዋቀሩ የእናት ሀገር ጥሪ አስተባባሪ ኮሚቴዎች አማካኝነት ለሰራዊቱ ስንቅ የሚሆን ደረቅ የምግብ አይነቶችን በሶ፣ ቆሎ፣ ዳቦ ቆሎ፣ ብስኩት የመሳሰሉትን ማዘጋጀት ተጀመረ። ጥሪውን ተከትሎ ከአራት የኢትዮጵያ ማዕዘናት 300,000 የሚሆኑ ህዝባዊ ሰራዊት በወቅቱ በተቋቋመው ወታደራዊ ማሰልጠኛ ጣቢያ ወደ ነበረው ታጠቅ ገቡ። ኢትዮጵያ የስልጠና ዝግጅቷን ካጧጧፈች በኋላ ሰኔ 19 ቀን 1969 ለመጀመሪያ ጊዜ ታላቅ ወታደራዊ ሰልፍ አሳየች። ለተከታታይ 10 ዓመታት ሲሰለጥን የነበረው የዚያድ ባሬ ኃይል ሐምሌ 3 ቀን 1969 ላይ በኦጋዴ ክልል ላይ ተራርቀው መረዳዳት በማይችሉበት ሁኔታ የነበሩ የ3ኛ ክፍለ ጦር አካል የሆኑትን የኢትዮጵያ ጦር ሰራዊቶች መግፋት ጀመረ። በዚህም በምስራቅ 700 ኪሎ ሜትር በደቡብ 300 ኪሎ ሜትር በመግባት የኢትዮጵያ ሉዓላዊ ግዛት ተቆጣጠረ። የሶማሊያ ኃይል በተቆጣጠራቸው ቦታዎች ንብረት ተዘረፈ፣ ሴቶች ተደፈሩ፣ እንዲሁም በርካታ ሲቪል ዜጎች ወደ ሶማሊያ ከተሞች በገፍ ተጋዙ። ሶማሊያ ወረራውን በጀመረችበት ወቅት በሁለቱም ሀገሮች የጦር ሰራዊቶች መካከል ከፍተኛ ልዩነት ነበረ። ለአብነትም የሶማሊያ የምድር ጦር አወቃቀር 8 እግረኛ ክፍለ ጦር ሲኖራት ኢትዮጵያ 4 ክፍለ ጦር ብቻ ነበራት። ኮማንዶ ብርጌድ እና ሜካናይዝድ ሶማሊያ 4 የነበራት ሲሆን ኢትዮጵያ ግን ምንም አልነበራትም። ታንከኛ ብርጌድና መድፈኛ ብርጌድ ሶማሊያ 4 ሲኖራት ኢትዮጵያ 1 ብቻ እንደነበራት ታሪክ ያሳያል።
በተጨማሪም ሶማሊያ የታጠቀችው የከባድ መሳሪያ አይነትና ብዛት ብረት ለበስ ተሽከርካሪዎች 253 ሲሆን ኢትዮጵያ ደግሞ 51 ነበራት። ሶማሊያ 608 ታንኮች፣ ኢትዮጵያ 132 ታንኮች፣ ሶማሊያ 260 መድፎች፣ ኢትዮጵያ 48 መድፎች፣ ቢኤም ሮኬት ሶማሊያ 125፣ ኢትዮጵያ 1፣ አየር መቃወሚያ ሚሳይሎች ሶማሊያ 75፣ ኢትዮጵያ ደግሞ ምንም አልነበራት። በታጠቅ ጦር ሰፈር የነበረው ህዝባዊ ሰራዊት በ9 ክፍለ ጦሮች ተዋቅሮ 8ኛ፣ 9ኛ፣ 10ኛ እና 11ኛ ክፍለ ጦሮች ወደ ምስራቅ፣ 12ኛ ክፍለ ጦር ወደ ደቡብ፣ 14ኛ፣ 15ኛ፣ 16ኛ እና 17ኛ ክፍለ ጦሮችም ወደ ኤርትራና ትግራይ ተላኩ። የኩባ ፕሬዝዳንት ፊደል ካስትሮም አንጎላ ከነበረው ሰራዊታቸው 18000 ያህል የእግረኛ ተዋጊና የሜካናይዝ ኃይል ከህክምና ባለሙያዎች ጋር በጀነራል ኦርላንዶ ኦቾዋ አማካኝነት እየተመራ ወደ ኢትዮጵያ እንዲላክ አድርገዋል። ይኸውም ህዝባዊ ሰራዊቱ ከመደበኛ ጦሩ ጋር በመቀላቀል በርካታ ግንባሮች ተሰልፎ ነባሩን ጦር በማጠናከር የሶማሊያን ተጨማሪ መስፋፋት መግታት ጀመረ። እንዲሁም በወቅቱ የኢትዮጵያ አየር ኃይልን በቁጥርና በዘመናዊነት የሚበልጡትን የሶማሊያ ሚጎች በአየር ላይ ውጊያ ከኢትዮጵያ አየር ክልል ካጸዳ በኋላ የሶማሊያ ግዛት ላይ ዘልቆ በመግባት የነዳጅ ዲፖዎችን፣ የስንቅና ትጥቅ መጋዘኖችና ሌሎችን ንብረቶች ማውደም ጀመረ። የአየር ኃይሉን ሽፋን እየተጠቀመ ህዝባዊ ሰራዊቱ ከህዳር አጋማሽ 1970 ጀምሮ ከመከላከል ደረጃ ወደ ሰፊ የመልሶ ማጥቃት ዘመቻ ተሸጋገረ። በርካቶችም መስዋዕትነት እየሆኑ በሶማሊያ ኃይል ከበባ ውስጥ የነበሩት ድሬዳዋና ሐረር ከተሞች ማስጣል ቻለ። የካቲት 23 ቀን 1970 የኢትዮጵያ ጦር ሰራዊት በጨናክሰንና በቆሬ በኩል ወደ ጅጅጋ አቅጣጫ የተጠናከረ ቅንጅታዊ ማጥቃት ዘመቻ ከፍቶ ከሶማሌ ጦር ጋር ተፋለመ። ሆኖም ግን በሌላ አቅጣጫ ከጀልዴሳ ግንባር ሌላ ጥቃት ተከፈተበት። በዚህም ወቅት የሶማሊያ ጦር ከጅጅጋ በስተምዕራብ በኩል ባለው ካራማራ ተራራ ላይ ማዘዣ ጣቢያውን በመስራት በከፍተኛ ደረጃ ተከላከለ። በመጨረሻም እሁድ የካቲት 26 ቀን 1970 ረፋድ ከሞትና ከመቁሰል የተረፈው የሶማሊያ ሰራዊት ወደ ሀርጌሳ ሸሸ። በዚህም የኢትዮጵያ ሰራዊት ወድቆ የነበረውን ሰንደቅ ዓላማ ከፍ አድርጎ በክብር ሰቀለ። በካራማራ ጦርነት በርካቶች ተሰውተዋል። በቀጠናው ያለውን ድርሻ ለማስፋት ኢትዮጵያን የወረረው ዚያድ ባሬ ከሽንፈቱ በኋላ ተቀባይነቱ እየማሸሸ መጣ። በኋላም ታላቋ የሚል ቅጥያ የነበራት ሶማሊያ ከኦጋዴ ጦርነት በኋላ በእርስ በርስ ጦርነት መታመስ የጀመረች ሲሆን ዚያድ ባሬ በ1983 ከስልጣን ወርዶ ወደ ናይጄሪያ ሸሽቶ ህልፈተ ህይወቱ ለ4 ዓመታት በቆየባት ናይጄሪያ ሆነ። የካራማራ የድል ቀን የሚገባውን ያክል ያልተዘመረለት ትልቅ የታሪክ አካል እንደሆነ በርካቶች ያነሳሉ። ድሉ ከአድዋ ቀጥሎ ኢትዮጵያውያን በዘር በሃይማኖትና በጎሳ ሳይከፋፈሉ ከሰሯቸው ተጠቃሽ የታሪክ አጋጣሚዎች አንዱ ነው። ጨረስኩ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።